የተሰወረውን ግለጥልን። በዚህ ምሽት ያሰብከው ያው ቃልህ በመካከላችን ይገለጥ። የወንጌልህን ምስጢር አብራልን። ለዘመናት ተሰውሮ የነበረውን በክርስቶስ ኢየሱስ የገለጥከውን ይህን የድነት መንገድ አብራልን። አይኖቻችንን ክፈት፣ ከሕግም ታምራትን እናያለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ክብር ለእግዚአብሔር ይሁን። ሕያዋን እንደምናችሁ? በሕያዋን ጉባኤ እግዚአብሔር አለ። ጌታ የተመሰገነ ይሁን። ጠዋትም ሆነ ማታ አራተኛ ቀን በእግዚአብሔር ፊት ተሰብስበን ሳለ ማለት እንዴት መታደል ነው። ሪሊ ትልቅ አፕሪሺዬሽን አለን እንደ ቲም። ሳምንት ሙሉ ፈቃድ ወስዳችሁ ቁጭ ብላችሁ መማር፣ መጸለይ፣ መውጣት፣ ዛሬ ደግሞ በተለያየ ቦታ ሄደን ጥሩ ሪፖርት ነው የሰማነው። እግዚአብሔርን ከልብ እናመሰግናለን። መጽሐፍ ቅዱስ የያዛችሁ ሮሜ ምዕራፍ 1 አውጥተን ለእግዚአብሔር ቃል ካለን ክብር ቆመን ብናነብ ደስ ይለኛል። ሮሜ ምዕራፍ 1 ሮሜ ምዕራፍ 1 ትኩረቴ ቁጥር 3 ላይ ያለ ነው። ሐሳቡ እንዲያዝ ምዕራፍ 1 ከቁጥር 1 እስከ 4 ያለውን እናነባለን። ሮሜ ምዕራፍ 1 ሐዋርያ ሊሆን ምን ሆነ? የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ምን ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ነው። ወንጌል ስለ ልጁ ነው። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። አቤቱ የወንጌል ብርሃን ይብራልን። በኢየሱስ ክርስቶስ ስም ቁጭ ትላላችሁ። ዛሬም በዚህ ምሽት ማካፈላችሁ በጣም ለልቤ የቀረበ የኔን ማንነት ሼፕ ያረገ ሞልድ ያረገ ህይወቴን የለወጠ ነው ቃል ነው። የከበረ ነገር ነው ማካፈላችሁ። አዋሳ ከተማ አረብ ሰፈር የሚባል ውስጥ ነው ያደግኩት። ከልጅነት ነው የጠፋሁት። ከልጅነት ነው የጠፋሁት። ገና ኤሌመንተሪ አንዳንድ ያስባለው ልጆቻችን ስመለከት ገና 5ኛ ክፍል ተማሪ ያለው ጫቱን ሲጋራውን ጀምሬያለሁ። ያደግኩት አረብ ሰፈር ነው። ምን ጠብቃላችሁ? እና የመጀመሪያውን ጫት የሰጠኝ አባቴ ነው። ቃም ብሎ የሰጠኝ ማለት ነው። ምን አይነት አባት ነው እንዳትሉ። ጨርቃ ጨርቅ መደብር ነበረን እና እንድሸጥ መድረኩ ላይ ምንድነው ይሄ መደርደሪያውም ስለማልደርስ የሆነ ነገር መቆሚያ አሰርቶልኝ እሱ ላይ ቆሜ ነው ከመድረኩ ከምንድነው ከመደርደሪያው በላይ ሆንኩት። እና ይቃማል እዛ አረብ ሰፈር ጫት ይቅማል። እሱ ልጅ አይባልም፣ ጫት አይቅምም ነው የሚባለው። እና ምክንያቱም በዛ ሁሉ ስላለ ነው። እና ከልጅነት ነው የጠፋሁት። እናም ሃይ ስኩል በጣም ስላስቸገርኩ እህታችን በጌታ ቀደም ብላ ስላለች በቃ እዚህ ከሐዋሳ ካልወጣ እሱ ከዚህ ከአረብ ሰፈር ካልወጣ ጤናም አያገኝም ተብሎ ኩየራ አድቬንቲስት ኮሌጅ አለ። ምናልባት አንዳንዶቻችሁ ሄዳችሁ ይሆናል። ሃይ ስኩል ማን ነው 8ኛ ክፍል እንደጨረስ ኩየራ ላኩልኝ። ለካ ትምህርት ቤቱ የጸባይ ማሳመሪያ ነው። ከየአገሩ ከራሱ የተጣላ ዱርዬ የሚመጣበት ነው። እዛው ተገናኘን ማለት ነው። ስለዚህ ሻሸመኔ ትወጣላችሁ፣ ኬንት ትመለሳላችሁ። በሰሚስተር 3 ነው የሚፈቀደው። እኔ በ3ቱ በተከታታይ ሳምንት ወጥቼ ያለቀ ማለት ነው ዊኬንድ የሚወጣበት። እና እዛ እየባሰ ሄደ ነገሩ ማለት ነው። ትምህርትም አይደለም ምንም አይደለም የሚያስጥለው። ከዛ እንዳውም በቃ አንድ ሰሚስተር ተምሬ ስላቃተኝ ሁሌ መቀጣ ስለሆነ ተመልሼ ሐዋሳ መጣሁ ማለት ነው። እና 10ኛ ክፍል አንድ የተባረከ ልጅ አሁን ሶማሌዎችን እንዴት እንድረስ ወንጌል እንዴት እንመስክር ሲባል አንድ ትምህርት ቤት ያለ ልጅ እንዲሁ በጣም በታማኝነት እየተከታተለ ስለሚያይ ሁሌ ሰላም ይለኛል። እንዲሁ በቃ ስለ እግዚአብሔርም ይነግረኝ ጀመር። አንድ ቀን ግን እንዲሁ የሚገርማችሁ በቸርቹ ከጎናችን ያለው እኛ ቤት ነው። አንድ ቀን እሑድ ጠዋት ተነስቼ ማታ ቅዳሜ ስቅም አድሬ ጠዋት ተነስቼ እንደገና አረብ ሰፈር ወደዛ ነው ቤተክርስቲያን ወዲህ ነው የኛ ቤት መሀል ላይ ነው
እና ጠዋት ተነስቼ ወደ አረብ ሰፈር ላይ ስል የሰው ሁሉ ነጫጭ ለብሶ ታጥበው ከዛ ወደዚህ ይመጣል ከከተማው ከፒያሳ ወዴት ወደ ቤተክርስቲያን እና ኤሌመንተሪ ደግሞ የሚገርማችሁ ፊላዴልፊያ የሚባል ትምህርት ቤት ነው የተማርኩት ሚሽን ትምህርት ቤት ነው ትምህርት ቤቱም እንደማይለውጥ ይሄንን እና ሰው ሲገባ ተከትዬ በቃ ዛሬ ለምን እዚህ አልሄድም ብዬ ሄድኩ ቸርች ገባው ከዛስ እንዳትሉኝ ቀረው ወንጌል ሰማው በቃ እንዳሁኑ ባይበራልኝም የሆነ ነገር ገባኝ ከዛ ከሰወጣ ወደ አረብ ሰፈር ከሄድኩ ወደ ጫቱ እንዳልሆነ ሐይቅ አለ ከጀርባችን ነው ከተነስቼ ሐይቅ ሄድኩ ዛም ሽቼ መጣው ማለት ነው ምንድነው ይሄን ያረጋው ሲባል ወንጌል ለመጀመሪያ ጊዜ ሰማው አብራሩልኝ ነገሩኝ ደነት ገባኝ በቃ እንዳሁኑ ባይገባኝም ብቻ ገባኝ የሆነ ነገር ገባኝና ከዛ ወንጌላዊ የነበሩ ታይትላቸው ወንጌላዊ የነበሩ ወንጌላዊ አባባሻኛ ወንጌላዊ አባባ ሚኪያስ ወንጌላዊ ስምዖን የሚባሉ ይዘው ስለ ወንጌል አስተማሩኝ ከዛ ብዙ አመት ካለፈ በኋላ እኔም እዛ ቤተክርስቲያን ወንጌላዊ ተብዬ ተሾምኩ ማመልከው ቤተክርስቲያን ወንጌላዊት ቤተክርስቲያን ናት የሚሰበከው ወንጌል ነው እኔም ወንጌላዊ ሆንኩ እና ዛሬ ስለ ዳንበት ወንጌል እኔም ስለ ዳንኩበት ወንጌል ሁላችንንም ስለለወጠው ወንጌል ነው አብረን የምናወራው ወንጌል እንደው መሰረታዊ ነገር በርግጥ በዚህ ዘመን ደግሞ እየተሰበከ ያለው ወንጌል ነው ወይ ሌላም ነገር ነው ከሚል ማለት ነው የዳንበት ወንጌል ናባባ ኬዳሞ ናባባ ሻኛ እንደተጠቀስኳችሁ በብዙ መስዋዕትነት እኛ እጅ የደረሰ ወንጌል ከኛ እጅ ደግሞ ወጥቶ ለትውልዱ እንዲደርስ አሁን መነሻ ባረግነው ወደ ወንድሞቻችን ጎረቤት ሀገሮች እንዲደርስ ማለት ነው እና የልቤን የሚያመቀው ነገር ነው ስለ ወንጌል ነው ማወራችሁ ማለት ነው እና ጳውሎስ ለዚህ ወንጌል ተለየው ተጠራው ይሄ ወንጌል ደግሞ የእግዚአብሔር ወንጌል ነው የሚለው ወንጌል የማንም አይደለም የራሱ የእግዚአብሔር ነው የመጀመሪያ ወንጌል ሰባኪ እሱ ነው ትናንት ወዲያ ትሬኒንግ ላይ እንዳየ ነው ወንጌል የእግዚአብሔር ነው ጀማሪውም አድራጊውም ምክንያቱም እሱ ነው እናያለን ስለዚህ ወንጌል ደግሞ ስለማንም አይደለም ስለማን ነው ስለ ልጁ ነው ልጁ ደግሞ ማን ነው ሲል ክሊር ሲያደርግ ልጁም እሱ ጌታችን ኢየሱስ ክርስቶስ ነው እና ስለ ወንጌል ነው አብረን የምናየው ከትርጉም መነሳት ጥሩ ነው ወንጌል ብለን ስናስብ ምንድነው ወንጌል ማለት መልካም ዜና ጉድ ኒውስ ከእናት ቋንቋ የተጠቀሰ አለ ይሄ ዩሎጂ የሚባለው አይደል ሰው ሲሞት ጥሩ ነገር መናገር መልካም ነገር መናገር ወሬ ማፍሰር ቸር ወሬ መናገር ማለት ነው ባጭር ቃል እኔ እንዲህ ተርጉሜዋለሁ ወንጌል ማለት ቸር ወሬ ደግ ወሬ ማውራት ማለት ነው ወይንም መልካም ዜና ማወጅ ማለት ነው የምስራቹን ማብሰር ማለት ነው ጥሩ ነገር መናገር ቸር ወሬ መናገር ማለት ነው አንድ በሽተኛ ታሞ በጣም ሲሰቃይ ወደ ሐኪም ቤት ሄደ ሐኪሙ መረመረው ብዙ ነገር ተደረገለት ከዛ ያው ሪዛልቱን ትሰማለህ ውጤቱ ሁሉ ከመጣ በኋላ እነግርሃለን አሉት በኋላ ደወለ ከሁለት ሳምንት በኋላ ደውሎ አገኘውና ደወለለት ለፔሸንቱ እና I have good news and bad news which one do you want here first አለው good newsም bad newsም አለኝ እንደው የቱን ቀድሜ ልንገርህ ሲለው I think ከጉድ ኒውስ መጀመር ይሻላል አለና ያ መጀመሪያ ጉድ ኒውሱን ንገረኝ አለው ኦኬ the good news 4 ሳምንት አለ ከመሞት በፊት አለው 4 ሳምንት ጉድ ኒውሱን እኮ ነው ያልኩህ ሲል አዎ 4 ሳምንት አለ ከመሞት በፊት እንዴ ታዲያ ጉድ ኒውስ የሆነ ባድ ኒውሱ ምንድነው ሲለው ልነግርህ ስፈልግ 2 ሳምንት ሆኖኛል ሪፖርቱ ከመጣ 2 ሳምንት ሆኖኛል ስለዚህ ምን ነው ባድ ኒውስ tomorrow weeks ነው good news and bad news በነገራችን ላይ good news የሚያሰኘው bad news ቀድሞ ሲመጣ ነው አይደል ቅዱስ ሲመጣ ነው የሰማነው ነገር
ክፉ ሲሆን ከዛ እሱን የሚያጥፍ የሚያሻሽል ነገር ሲመጣ መልካም ዜና ይሆናል። ስለ ወንጌልም ስናስብ ወንጌል መልካሙ ዜና ከመተረኩ በፊት ክፉ ትርክት ነበር የጀመረው። ዘፍጥረት ላይ በሚሽን እንዳየነው በበላችሁ ጊዜ ትሞታላችሁ የተባለው በላ፣ ሞተ። ሞትን ትሞታለህ የተባለው ሞተ ማለት ነው፣ ሞተ። ስለዚህ እግዚአብሔር ደግሞ ተነሳና ባንተና በሴቲቱ በዘርና በዘሩ መካከል ጠላትነት አደርጋለሁ፣ እሱ ከሴቲቱ ዘር የሚወለደው እሱ ኢየሱስ ክርስቶስ ስለሱ ተናገረ፣ ራስን ይቀጠቅጣል አለው ለዲያብሎስ ማለት። እሱ ደግሞ ጉድ ኒውስ ነው አይደለም? የሚገርማችሁ ሮሜንስ እዚህ ላይ ስናነብ ሮሜ 3:6 እና ምዕራፍ 5 ላይ ጳውሎስ ይሄንን ጉድ ኒውስ እና ባድ ኒውስ አንድ ላይ አያይዞ ሲናገር አይቼዋለሁ። ለምሳሌ ልብ ብላችሁ አዳምጡ፣ ምናምን ፓወርፖይንቱን ታገኛላችሁ። ሮሜ 3:23 ላይ ይሄ የምናውቀው ቃል አለ። ሁሉ ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ሁሉ ኃጢአት ሰርተዋልና የእግዚአብሔር ክብር ምን ሆነዋል? ጉድ ኒውስ ነው ባድ ኒውስ ነው? ባድ ኒውስ። 3:24 ላይ 3:24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይሆናሉ? ይጸድቃሉ። ምንድን ነው ይሄ? ጉድ ኒውስ አይደለም? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ባድ ኒውስ። ቁጥር 24 ላይ ነገር ግን በኢየሱስ ክርስቶስ በኩል ቤዛነት ጽድቅን ያገኛሉ። ሮሜ 6:23 ክፉ ወሬ፣ ባድ ኒውስ፣ ክፉ ወሬ። የኃጢአት ደሞዝ ምንድን ነው? 6:23 የኃጢአት ደሞዝ አይነበብም? ሞት ነው። ሮሜ 6:23 ላይ ደግሞ እዛው ላይ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ጉድ ኒውስ አይደለም? የኃጢአት ደሞዝ ሞት ነው፣ ባድ ኒውስ። ነገር ግን በክርስቶስ ኢየሱስ ደግሞ የዘላለም ሕይወት ነው፣ ጉድ ኒውስ። ሮሜ 5:10 ላይ ሮሜ 5:10 ላይ የእግዚአብሔር ጠላቶች ሆነን ሳለን እኛ 5:10 ላይ በልጁ ሞት ከእሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም። ጳውሎስ እንዲህ ነው ባድ ኒውስ ይነግረናል። እንዲህ ነው አይደለም? የኃጢአት ደሞዝ ሞት ነው። ባድ ኒውስ ነው። ግን በክርስቶስ ኢየሱስ ደግሞ የዘላለም ሕይወት አለ እና ዓለም ላይ ባድ ኒውስ አለ። የኃጢአት ደሞዝ ሞት ነው። ከአዳም ጀምሮ እስካሁን እየሞትን ያለ ነው። ይህንን ባድ ኒውስ እግዚአብሔር በክርስቶስ ኢየሱስ መልካም ዜና አድርጎታል፣ ጉድ ኒውስ አድርጎታል። ስለዚህ ለአምስት እንደ ሊትመስ ቴስት ብታዩ ጥሩ ነው። እኔ አምስት አሁን የምናነሳውን ነገር ከዚህ በኋላ የምሰሙትን ወንጌል በቲክቶክ ይሁን በሶሻል ሚዲያ በዩቱብም በምን በላይፍም በተለያየ ቦታ ስትሰሙ በእርግጥ በየቤተ ክርስቲያኑ የሚሰበከው ወንጌል ነው ወይስ አንዳንዴ ወንጀል ነው እንደሚሉ ይሄ ወንጌል ነው ወይስ ወንጌል አይደለም ለሚለው አምስት ቴስት የምታደርጉበትን ነገር መሰረታዊ ነገር ላወራ ወዳለሁ በዚህ ምሽት። ስለዚህ ስለ ወንጌል ማወቅ ያለብን አምስት ነገር ነግራቸዋለሁ ብዬ ቃል ገብቻላችሁ ነበር። ዛሬው ነግራቸዋለሁ፣ ግን አፕሊኬሽን 3 ነው። ስለ ወንጌል ማድረግ ያለብን ደግሞ 3 ነገር። ወደ ደቡብ ደግሞ ተሳብቆ ወደዛ ማወቅ ያለብን 5 ነገር፣ ከዛ 3 ነገር አድርገን እንጸልያለን። አንደኛ የወንጌል መሰረቱ የእግዚአብሔር ቃል ነው። መሰረቱ የወንጌል መሰረቱ ፋውንዴሽኑ ማለት የወንጌል መሰረቱ የእግዚአብሔር ቃል ነው። ኬታ መጣኸው? አንደኛ ቆሮንቶስ 15:1 እስከ 4 እንዲህ ይላል። አንደኛ ቆሮንቶስ 15:1 ወዳጆቼ ሆይ የሰበኩላችሁ ደግሞም የተቀበላችሁት፣ ልብ በሉ፣ የሰበክናችሁ የተቀበላችሁት በእርሱም ደግሞ የቆማችሁበት በሱም ደግሞ የምድኑበትን ምን ወንጌል አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ ምን እንደሚል መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም። ከዛስ ቁጥር 4 መጽሐፍ እንደሚል በሶስተኛ ቀን ተነሳ። መጽሐፍት እንደሚል ከብሉይ ኪዳን ከዘፍጥረት ጀምሮ የነበረው ነው። ኢየሱስ ክርስቶስ ሞቶ መነሳት በሱ በቤተልሔሙ ልደት የጀመረ ሳይሆን መጽሐፍት እንደሚል። ስለዚህ ጳውሎስ የሚነግራቸው መጽሐፍት እንደሚል የሰበክንላችሁ ወንጌል እናንተ የተቀበላችሁት አሁን የቆማችሁበት ወደፊት ደግሞ ምድኑበት ወንጌል። እነዚህን 4 ቃላቶች 3ቱም ቴንስ አለ ወገኖች። ያኔ የሰበኩላችሁ
ወንጌል ያኔ ድሮ እናንተ የተቀበላችሁት ወንጌል ያኔ ማለት ነው ሲሰበክ በሱ ደግሞ የቆማችሁበት አሁን ዘንድሮ የቆማችሁበት ይሄም ብቻ አይደለም ለወደፊት ደግሞ ለከርሞ የምትድኑበት ያ ወንጌል ነው። ዛሬ መሰብክላችሁ ያኔ የሰበኩላችሁ ያ ወንጌል ነው የሰማችሁት የዳናችሁበት ዛሬም የቆማችሁበት ለወደፊትም ደግሞ ሌላ ወንጌል አይመጣም። ይሄ ወንጌል ነው ያኔ የሰማችሁበት አሁን የዳናችሁበት ወደፊትም የምትድኑበት ያ ወንጌል ነው። ልዩ ወንጌል የለም። ይሄም ወንጌል ደግሞ መጽሐፍ እንደሚል ምንድነው? ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ተነሳ። ክብር ለእግዚአብሔር ይሁን። አሜን አሜን። ሌላ ወንጌል የለም። ምናምን ፕሮስፔሪቲ የሚባል ወንጌል የለም። ምናምን ወንጌል የሚባል የለም። አንድ ወንጌል ነው ያለው። እሱም ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ተነሳ የሚባል ወንጌል ነው ያለው። ይሄ ነው ወንጌል። ለነገሩ ወንጌል የድህነትም ወንጌል አይደለም፣ የብልጽግናም ወንጌል አይደለም። መጽሐፍ እንደሚል የደህንነት ወንጌል ነው። የድህነት ወንጌል ነው። ድህነት የሚለውን ይህን ጠበቅ አድርጋችሁ አታንብቡት። የድህነት ወንጌል ምናምን ለዘላለም ድህነት የሆነውን ሲል የድሮ ትርጉም ለዘላለም ድህነት የሆነው በእጃቸው ሰጠው የሚለው ለዘላለም ድህነት የሚለውን ዛሬ የአዲሱ ትርጉም ተርጓሚዎች እግዚአብሔር ይባርካቸው ይህን ድሮፕ አድርገውልን ድህነት ብለዋል እና ዘላለም ድህነት የሆነው የዳናችሁበት ወንጌል። ክብር ለእግዚአብሔር ይሁን። የወንጌል መሰረቱ ምንድን ነው? የእግዚአብሔር ቃል ነው፣ መጽሐፍት እንደሚል። ስለዚህ ወንጌል ስሰሙ መጽሐፉ እንደሚል ነው ወይ ብሎ ነው ቴስት ማድረግ። ይሄ መጽሐፉ የሚያወራው ነው ወይ? መጽሐፉ ይላል ወይ? ይሄ ስብከት ከየት ነው የመጣው? ይሄ ትምህርት ከየት ነው የመጣው? ከመጽሐፍ ነው ወይ የመጣው ብሎ መጠየቅ አስፈላጊ ነው። የጅማ ሕይወት ብርሃን መዘምራን የድሮ መዝሙር አለ። እናምናለን በመስቀሉ አግዞኛ እንቆማለን በወንጌሉ ሕያ ሆኖ ይሰራል አልተለወጠም። መስቀሉ ወንጌሉ የዳንበት ያኔ በልጅነት ብዙዎቻችን ከ30 40 ዓመት በፊት የዳንን 50 ዓመትም አሁንም የዳንን ባለፈው ሙቅ የዳንበት ወንጌል መጽሐፍ እንደሚል ነው። እና የወንጌል መሰረቱ ምንድነው? እግዚአብሔር ቃል አውራ ጣታችን ነው፣ ሌላ ጣታችን። ሁለተኛ የወንጌል ምክንያቱ ኢኒሺዬቲቭ ወንጌልን ወንጌል ያሰኘው የመጀመሪያው ምክንያት የእግዚአብሔር ፍቅር ነው። ፍቅር ነው። ጌታ መጣው አንደኛ ዮሐንስ 4:9 እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው። እንዴት ነው ፍቅሩን የገለጠው? እኛ በሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ምን አደረገ? ላከ። በሱ አማካኝነት በልጁ እንድንድን አንድያ ልጁን ላከ። ቁጥር 10 ፍቅር ይህ ነው። የቀደመው ትርጉም ፍቅር እንደዚህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እሱ ራሱ እኛን እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁ መላኩ ነው። ዮሐንስ የትርጉም መንፈስ አለው። በጣም ብዙ ጊዜ ዲፋይን ያደርጋል እሱን። አሁን እግዚአብሔር ፍቅር ነው ብሎ ዲፋይን ያደርገልን ዮሐንስ ነው። ፍቅርም እንደዚህ ነው ብሎ ዲፋይን ያደርገልን እሱ ነው። እግዚአብሔር መንፈስ ነው ብሎም ደግሞ የነገረን እሱ ነው። ስለዚህ ፍቅርንም ፍቅር እንደዚህ ነው እና ፍቅር ከዚህ ከመሬት ወደ ላይ አይደለም፣ ከላይ ወደ ታች ነው። ፍቅር እኛ እግዚአብሔርን እንደወደድነው አይደለም፣ አይደለም። ይልቁንም እግዚአብሔር እሱ ራሱ እኛን እንደወደደ ነው፣ በአንድ ልጁ በኩል እንደወደደ ነው። ፍቅር እንደዚህ ነው። እኛ የምናውቀው ፍቅር እንደዚህ ነው፣ ከላይ ወደ ታች ነው። የወንጌል መሰረቱ የእግዚአብሔር ቃል ነው እንዳል፣ የወንጌል ደግሞ ምክንያቱ ወንጌል ወደኛ እንዲመጣ ያደረገው የእግዚአብሔር ፍቅር ነው። እግዚአብሔር ፍቅር ስለወደደን አንድያ ልጁን እስኪሰጥ ድረስ ስለወደደን። ትንሿ መጽሐፍ ቅዱስ የምትባለው ዮሐንስ 3:16 እናቃት የለም እንዴ? አንድ ላይ እንበለው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና። ዘ ሊትል ባይብል ማለት ነው። ፍቅር ይሄ ነው። ወንጌል ይሄ ነው። ወንጌል የእግዚአብሔር ፍቅር ነው። የእግዚአብሔር የፍቅሩ መገለጫ ነው።
እግዚአብሔር ፍቅሩን ለሰው ልጅ ያለውን የገለጠው በምንድን ነው ቢባል በወንጌል ነው። ልጁን በእኛ ምክንያት ስለላከ። ቅድም እንመጣለን ያልኩት ዘፍጥረት 3:15 ላይ ይህንን የሚሽን ተማሪዎች ፕሮቶ ኢቫንጀሊየም ይሉታል። the first gospel or the first promise of redemption ጀነሲስ 3:15 ላይ ያለው ቃል ነው። እግዚአብሔር አምላክ እባቡን እንዲህ አለው፣ ባንተና በሴቲቱ በዘርና በዘሯ መካከል ጠላትነት አደርጋለሁ። እሱ ከሴቲቱ የሚወለደው ራስን ይቀጠቅጣል፣ አንተም ደግሞ ተረከዙን ትቀጠቅጣለህ። ይሄ ፕሮፌቲክ የሆነው ቃል ተስፋ በመስቀል ላይ ተፈጽሟል። ኢየሱስ ክርስቶስ ዲያብሎስን ሲቀጠቅጠው ማለት ነው። የመጀመሪያውን ወንጌል አብሳሪ እግዚአብሔር ራሱ ነው። ለምን? ከወደደን ከትልቅ ፍቅሩ የተነሳ። ፍቅር እንደዚህ ነው። ፍቅር እንደዚህ ነው። እየወደደን ምንም ምክንያት ገና ጠላቶች ሆነን ሳለን፣ ቅድም ኃጢአተኞች ሆነን ሳለን እግዚአብሔር ወደደን በልጁ በኢየሱስ ክርስቶስ አንድ ልጁን እስኪሰጥ ድረስ። አሜን። በእግዚአብሔር የተወደድን ነን። አይገርምም? በእግዚአብሔር የተወደድን ነን። በእግዚአብሔር የተወደድን ነን። እግዚአብሔር የወደደን ሕዝብ ነን። ምን ያህል ወደደን? አንድ ልጁን እስኪሰጥ ድረስ። ይሄ ፍቅር ይገባል። እና ጳውሎስ ስለዚህ ፍቅር ለኤፌሶን ሰዎች ይጸልይላቸዋል። እና በጣም ቋንቋው ይገርመኛል። ከመታወቅ የሚያልፈውን ፍቅር እንድታውቁ ጸልያለሁ። እንዴ ምን ጳውሎስ ምን ነካ? ከመታወቅ የሚያልፍ ነገር እንዴት ይጸልያል? ከመታወቅ ያልፋል ግን እጸልያለሁ። በቃ ቢያልፍ ምን እጸልያለሁ እና እንድታውቁት። እና 4D ነው ፍቅሩ፣ 3Dም አይደለም 4D ነው አይደለም። 4 ዳይሜንሽን ከፍታው፣ ስፋቱ፣ ርዝመቱ እና ጥልቀቱ ከመታወቅ የሚያልፈው ማለት ነው። ድሮ ልጆች የሆነን ሲያስተምሩን የጌታ ፍቅር አስጨናቂ ነበር ነው። ጌታ ፍቅር ምንድን ነው? ዘናቂ። እስኪ ካልተመለሳችሁ እንደ ሕፃን ካልሆናችሁ ብሏል። እስኪ ዛሬ እንደ ሕፃን እንሁን። እስኪ ቁሙ፣ እስኪ ቁሙና ይህን መዝሙር ዘምር። አገር ይለያያል። የጌታ ፍቅር አስደናቂ ነው። በጣም ከፍ ያለ ልደርስበትም አልችል፣ በጣም ሰፊ ነው ላመልጥበትም አልችል። በጣም ዝቅ ያለ ሳይሆን በጣም ጥልቅ ነው ልወርድበት የማልችል። ከዛ እሺ የጌታ ፍቅር አስደናቂ ነው፣ የጌታ ፍቅር አስደናቂ ነው፣ የጌታ ፍቅር አስደናቂ ነው፣ የጌታ ፍቅር በጣም ከፍ ያለ ሊደርስበት የማይችል በጣም ሰፊ ነው ልወርድበት የማልችል በጣም ጥልቅ ነው ልወርድበት የማልችል የጌታ ተባረኩ ተባረኩ። የትኛውም ሜዠርመንት ቢሆን ፍቅሩን ለመለካት ከፈለጋችሁ ከዚህ ከሰማይ ያለፈ ነው። በቁመት ከለካችሁት፣ በስፋቱም ደግሞ ከለካችሁት ከምስራቅ እስከ ምዕራብ እስከሚሆን ነው፣ የትም አይደርሰውም። ወደ ዴፕሱን ደግሞ ከለካችሁት እዛ መሬት ስር ካላት መጨረሻ ካላት እዛ ድረስ የሚደርስ ነው። ይሄ እግዚአብሔር ፍቅር ነው ማለት ለሰው አእምሮ ሁሉ አእምሮ ሊረዳው የማይችል ፍቅር ነው። ጠላቱ እንደሱ ለመምሰል የሞከርን እኛ አዳም ልጆችን እሱን ሆነን እሱ ላይ መፈንቅለ መንግስት ማለት ነው እኮ መፈንቅለ እግዚአብሔር አካሂደን እኛ እንደ እግዚአብሔር ለመሆን ያሰብን ሰዎች ራሱ አንድ ልጁን ሌላ ልጁን ልኮ በእኛ ምሳሌ መጥቶ ደግሞ ከእሱ ጋር መታረቅ፣ ይሄ አእምሮ ሊረዳው የማይችለው ነው። ይሄ የወንጌል ትርጉም ነው። ስለዚህ የወንጌል መሰረቱ ምንድን ነው? የእግዚአብሔር ቃል ነው። የወንጌል ምክንያቱ የእግዚአብሔር ፍቅር ነው። ሶስተኛ የወንጌል ማዕከሉ የወንጌል ማዕከሉ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ከየት አመጣኸው? መነሻ ያነበብነው ሮሜ 1:3 ላይ እንዲህ ይላል፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ነው። ልጁ ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ይሄ ጥልቅ ትምህርት ነው። በጣም ጥልቅ ትምህርት ነው። ከዳዊት ዘር የሚለው የሂዩማኒቲውን ኢየሱስ ክርስቶስ ከዳዊት ዘር የተወለደ እንደኛ አካል የለበሰ ነው አይደለም፣ የተወለደ ነው፣ እንደ ሰው የሆነ ነው።
የእግዚአብሔር ልጅ ደግሞ የሚለው ሉዓላዊነቱን መለኮታዊነቱን ነው። በመጀመሪያ ከእግዚአብሔር ዘንድ የነበረው ነው አይደለም። የእግዚአብሔር ልጅነቱን ጌታችን ነው የሚለው ደግሞ እሱ ጌታ ነው፣ ገዢ ነው፣ ስልጣናትን ሁሉ የሚገዛ ነው። መሲህ ነው ደግሞ ክርስቶስ ኢየሱስ በብሉይ ኪዳን ይጠበቅ የነበረው መሲህ ነው። ኢየሱስ ክርስቶስ ይሄ ሁሉ ነው። ፍጹም ሰው ፍጹም አምላክ ነው። የሰማይና የምድር ሁሉ ገዢ ነው። ሲጠበቅ የነበረው ደግሞ መሳያ ነው፣ ክርስቶስ ነው። ክብር ለእግዚአብሔር ይሁን። የወንጌላችን እምብርቱ የእግዚአብሔር ልጅ ነው። ወንጌል ከሆነ ክርስቶስ ኢየሱስ መኖር አለበት። በቃ በየጊዜው ልንሰማ የሚገባው ጉድ ኒውስ ስለ ኢየሱስ ክርስቶስ ነው። እኔም በማገለግልበት ቤተክርስቲያን አሁን ኦልሞስት 3 ዓመት እየሆነን ነው። ከዘፍጥረት ጀምረናል ትምህርት ማለት ነው። ከዘፍጥረት እና በቀደም ነህምያን ጨርሼ ነው የመጣሁት። አሁን ሲሄድ አስቴርን እንጨርሳለን። 17ኛው መጽሐፍ ነው መሰለኝ። እና ዓላማችን 2 ነው። አንደኛው ኢየሱስ ራሱ ምን ብለዋል? መጽሐፍት ሁሉ ስለ እኔ ይናገራሉ። ሕግጋት በሙሴ ሕግ፣ በነቢያት፣ በመዝሙር መጽሐፍ ስለ እኔ የተጻፈውን አላወቃችሁም ብሎ ለኤማሁስ ሰዎችም ሲናገር ነው። መጽሐፍት ሁሉ ስለሱ ናቸው። የኦሪት መጽሐፍ ስለሱ ነው። ዘፍጥረት ስለሱ ነው። ዘሌዋውያን ስለሱ ነው። የአስቴር መጽሐፍ ስለሱ ነው። ነህምያ ስለሱ ነው። ሁሉ ስለሱ ነው የሚናገረው። ኢየሱስ ክርስቶስም ያነበበው የነበረው መጽሐፍት ሁሉ ስለ እኔ ነው የሚናገሩት ብሎ ተናግሯል። እና ኢየሱስን ፍለጋ እንሄዳለን ከብሉይ ኪዳን መጽሐፍ። ይሄ መጽሐፍ ስለ ኢየሱስ ይናገራል። ሁለተኛው የተጻፈው ሁሉ ለኛ ለምናችን ተጽፏል? ለትምህርታችን ተጽፏል። እያነሳን ህይወታቸው ለትምህርታችን ለኛ ተጽፏል። እና መጽሐፍት ሁሉ ማዕከሉ ኢየሱስ ክርስቶስ ነው። የ2010 ላይ ነው አንድ ሰሚናር ልካፈል ሄጄ እና ማርክ ዴቨር የሚባል ናይን ማርክስ ኦፍ ዘ ቸርች የጻፈው አሉ። ጥሩ በየአመቱ ሴሚናር ያደርጋሉ። እና አንድ ቀን እየሰበኩ ነበር አለ። ስሰብክ እዛ ቦታ ላይ ሜንተሬን አየሁት አለ። ሜንተር የሚያደርገውን ገና ወጣት በነበረ ጊዜ ሲሰብክ ነው። እና ሁለት ስሜት ተሰማኛል። አንደኛ ፍርሃት መጣብኝ አለ። እሱ ስላለ አሁን እንዴት ነው ምናምን የምሰብከው ብዬ አለ። ሁለተኛ ደግሞ አይ እንኳንም ኖረ ያው እንትን ፊድባክ ይሰጠኛል ልክ ሲጨርስ አልኩኝና ብቻ በዚህ ስሜት ሰብኬ ጨረስኩ አለ። እንደወጣው ምንም ሰው እንኳን ምናምን ማግኘት አልፈለኩም። በቃ እዛ ወጥቼ እንዴት ነበር ምናምን አልኩት አለ። በጣም ጥሩ ነው፣ ግልጽ ነው፣ ክሊር ነው። ጥሩ አፕሊኬሽን አለ፣ በደንብ ሰርተሃል፣ ጥሩ ኮሚኒኬት አድርገሃል፣ መግቢያው መውጫው ምናምን ሁሉ ነገር ጥሩ ነው አለኝና በኋላ ግን ዌር ኢዝ ዘ ጋስፕል አለኛል። ወንጌል ግን የት አለ ሲለኝ እንዴ ዋት ዩ ሚን የሰበኩት እኮ ዕንባቆም ነው፣ ዕንባቆም መጽሐፍ ነው። ዕንባቆም ላይ የት ወንጌል አለ? ከኒው ቴስታመንት እኮ አይደለም አልኩታል። እና ዕንባቆም ላይ ወንጌል የለም፣ ዕንባቆም ላይ ክርስቶስ የለም፣ ዕንባቆም ላይ እና መጽሐፍት ሁሉ ስለ እኔ ይናገራሉ አለኝ። እና ከዛ በኋላ ክራይስት ኢን ዘ ኦልድ ቴስታመንት ኢየሱስ ክርስቶስን በብሉይ ኪዳን መፈለግ ጀመርኳል። አሁን ብዙ ስኮላሮች ተነስተው እያንዳንዱ መጽሐፍ ኮመንተሪ ክርስቶስ ሴንተር የሆነ እየጻፉ ነው ለትውልዱ ማለት ነው። በጣም አስፈላጊ ነው ስንረዳ ኢየሱስ ክርስቶስ ማቴዎስ 1:1 ላይ አይደለም ኢየሱስ የጀመረው እንደ ዘፍጥረት 1:1 ላይ ነበር አስቀድሞ ዓለማትን ሲፈጥር። ዮሐንስ እንደውም ሲነገር አስቀድሞ ቃል ነበር፣ በመጀመሪያ ቃል ነበር። ቃልም ከማን ጋር ነበር? ከእግዚአብሔር ጋር ነበር። ቃልም ራሱ ምን ነበር? እግዚአብሔር ነበር። እንደኛ ስጋ ለብሶ ይሄ ለእግዚአብሔር ለአዳም የገባውን ቃል ኪዳን ነው መጨረሻ ላይ ስጋ ለብሶ የዘመኑ ፍጻሜ በደረሰ ጊዜ የመጣው። ወገኖች ሆይ የወንጌል ማዕከሉ የእግዚአብሔር ልጅ ነው። አሜን። ስለዚህ ነው ጳውሎስ የተሰቀለውን ክርስቶስ እንሰብካለን። መቼም አይሁድ ታምራታዊ ምልክት ይፈልጋሉ፣ አዲስ ትርጉም ነው። የግሪክ ሰዎች ጥበብ ይሻሉ። እኛ ግን ማንን? የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው። ቁጥር 24 እግዚአብሔር ለጠራቸው ግን ለእኛ ለምናምን ግን አይሁድ ሆኑ ግሪክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ጥበብ ነው። እስቲ ትንሽ ቆም ልበል እዚህ ላይ። እናንተ ዛሬ እዚህ ጋር የተቀመጣችሁትን አይሁዳዊ ላድርጋችሁ። አይሁዳውያን ናችሁ እናንተ አይሁድ፣ እናንተ ደግሞ የግሪክ ሰዎች ናችሁ። ኦኬ የግሪክ ሰዎች
አይሁዳውያኖች አላችሁ ሻሎም አይሁድ ምን ይፈልጋሉ? አይሁድ እንዴ ተጻፈው ነው እኮ መላችሁ ነው። አይሁድ ምን ይፈልጋሉ? ራት አልበላችሁም እንዴ? አይሁድ ምን ይፈልጋሉ? ታምር ይፈልጋሉ። ሳይንስ ኤንድ ወንደር አይደለም? ታምር ይፈልጋሉ። ግሪኮች ምን የምትፈልጉት? ጥበብ ይፈልጋል። የግሪክ ሰዎች ጥበብ ነው። ደጋግሞ እንኳን አንዳንድ ነገር መስማትም አይፈልጉም። በየጊዜው አዳዲስ ነገር አይደለም፣ ጥበብ ይፈልጋሉ። እኛ አማኞች ጳውሎስ ሲናገር እኛ አማኞች ደግሞ የተሰቀለውን ክርስቶስን እንሰብካለን። ምን አገናኘው? አይሁዶች ምልክት ታምር ሚራክል ሳይንስ ኤንድ ወንደር ባይዘው አይሁዶችን አንመስልም። እኛም እንመሳሰላለን እኮ አበሾች ማለት ነው። ብዙ ነገራችን ሳይንስ ኤንድ ወንደር ምናምን ነው የምንፈልገው። ይሄ ቃል የሚባል ነገር ጥበብ የሚባል ነገር ምናምን እንላለን አይደል? አንዳንዶቻችን ደግሞ እዚህ ያለን ዋናው የሚያስፈልገው ጥበቡ ነው እውቀቱ ነው ምናምን እንደዚህ ነው። በሁለት ጎራ ተከፍለናል አይደል? አገልጋዮችን እኮ ከፍለውናል። አንድ ዘማሪ ሲናገር አስታውሳለሁ። ገጠር ጠሩትና አንተ አንድና ካንተ ጋር ደግሞ በጸጋ የሚያገለግል አንድ ሰው ይዘና አሉት። በኋላ እኔ በነዳጅ ነው ማገለግለው ብሏል አሉ። አገልጋይ ለሁለት ከፍለዋል። እሱ የአእምሮ ሰው ነው፣ እሱ ደግሞ የምናምን የመንፈስ ነው የልብ ሰው ነው። እኛ የተሰቀለውን ክርስቶስ ነው የምንሰብከው አለ። ይሄ ግን ክርስቶስ መስቀሉ ለአይሁድ ምንድን ነው አለ? አረ ነገሩ ለአይሁድ ይህም ለአይሁድ ምንድን ነው? መሰናክል ነው። ምክንያቱም በመስቀል ላይ የሞተ ሰው የተረገመ ነው። አይሁድ የሚያምነው አይደለም፣ የተረገመ ነው እና መሰናክል ነው። ሊቀበሉት አልቻሉም። አንተ እንትና የጠራቢው ልጅ አይደለህ ምናምን እያሉት የገደሉትም አንዱ ነው። ስለዚህ እነሱ የሚመጣም የተባለው መሲህ ብዙ ነገር አድርጎ ከሮማንም ግዛት ነፃ እንደሚያወጣ እንጂ መስቀል ላይ እንደሚንጠለጠል ምንም አላሰቡም። እና ለአይሁድ የመስቀሉ ነገር መሰናክል ነው። መስቀሉ ደግሞ ለእናንተ ለሮማውያኖች፣ ለግሪክ ሰዎች ደግሞ ምንድን ነው? ሞኝነት ፉሊሽነስ ነው። በጣም በሮማንም ዘመን የነበሩ በመስቀል ደግሞ የሚገደሉ ወንጀለኞች ክሪሚናል የሆኑ ናቸው አይደለም? እና የእግዚአብሔር ልጅ የሆነው የመስቀሉ ቃል እንደውም ለሚጠፉት ሞኝነት ነው እንዳለ ምንም የሚያምኑት አይደለም። ስለዚህ ኢየሱስ ክርስቶስ ማን ነው? ጳውሎስ መስቀሉ መስበኩ ለአይሁድ እንደ ማሰናክል ነው፣ ለተማሩ ሰዎች ደግሞ ፉሊሽነስ ነው። ለእኛ ግን ለምናምን የእግዚአብሔር ኃይል ነው አለ እና ቁጥር 24 ነው ይኸው ማብራሪያው። ለእኛ እግዚአብሔር ለጠራቸው ግን ይሄ መስቀል የተሰቀለው ክርስቶስ እኛ ምን ሰብከው እግዚአብሔር ለጠራቸው ግን ለእኛ አይሁድም ቢሆኑ ለተጠሩ፣ የግሪክ ሰዎችም ቢሆኑ ለተጠሩ፣ አይሁድም ብንሆን ለግሪክ ሰዎች ለሆን ክርስቶስ የእግዚአብሔር ምንድን ነው? ኃይል ነው። አይሁዶች የሚፈልጉት ሳይንስን ወንደር ሚራክል የሚያደርገው ኃይል ነው። ክርስቶስ ኃይልም ብቻ አይደለም። ክርስቶስ ምንድን ነው? ጥበብ ነው። ሁለቱንም መስቀሉ ሲያስታርቂው መስቀሉ ኃይል አለበት። እንዳውም የመጀመሪያው ስብከት እግዚአብሔር የሞትን ጣር አጥፍቶ አስነሳው። በመስቀሉ ውስጥ የተገለጠ ትልቅ ኃይል አለ፣ ሞትን እንኳን አሸንፎ የሚያስነሳ። አይሁድ ግን ተሰናከሉበት ነው። መስቀሉ ውስጥ ደግሞ ጥበብ አለ፣ የዓለምን ጠቢባን ሁሉ ያሳፈረ፣ በስብከት ሞኝነት እንዲድኑ ያደረገ፣ የዓለምን ጥበብ ፉሊሽነስ ያደረገ። መስቀሉ ደግሞ ምንድን ነው? ጥበብ ነው። ታውቃላችሁ፣ ይህ መስቀል ኃይል ነው፣ ጥበብ ነው። ስለዚህ ነው ጳውሎስ እኛ ይሄንን ነው የምንሰብከው። ዛሬ ስብከታችን ታውቃላችሁ አይሁዶችን ደስ ለማሰኘት ሳይንስ ኤንድ ወንደርስ መስበክ ሳይሆን፣ ግሪኮችን ደስ ለማሰኘት የጠለቀ እውቀት ምናምን ለማድረግ ሳይሆን፣ እኛ በየዘመናቱ የምንሰብከው መስቀሉን ነው። መስቀሉ ደግሞ ሲሰበክ ለሚድኑ ለተጠሩ ሰዎች ኃይል አለበት፣ የእግዚአብሔር ጥበብ አለበት። የእግዚአብሔርም ጥበብም ኃይልም የሆነው እሱ ማን ነው? ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። አሜን፣ 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 አሜን። ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ነው። ስለዚህ የመስቀሉ እምብርት ይሄ ነው። እዚህ ሀገር በ1970ዎቹ 80 አካባቢ
የተሰቀለውን ክርስቶስ እኛ ግን የተሰቀለውን ክርስቶስ እንሰብካለን ይላል አይደል? ክሩሲፋይድ የሚለውን የተሰቀለውን የሚሉት በ1980 ምናምን አካባቢ አጠቁና እኛ ግን ክርስቶስን እንሰብካለን ሆነ ነገሩ ማለት ነው። ወደ 1990ዎቹ ደግሞ 2000 ገባና ክሩሲፋይድ የሚለውን ሳይሆን ብቻ ሳይሆን የተሰቀለውን ሳይሆን ክርስቶስም ራሱ አጠፉትና እኛ ግን እንሰብካለን። አሁን እኮ ውድ ኤቭሪ ቸርች ብትሄዱ ምናምን የሚባሉ ቸርቾች ሁሉ የሆነ ስብከት የሚመስል ነገር እኮ አለ። ቆሞ የሚናገረው አለ። ቸርች ኦልዌይስ ኢን ዘ ሞሽን ናት አይደለም ሁሌ። እና ስብከት ነው ወይ ነው። ክርስቶስን አስወጡት፣ መስቀሉም ወጣ። እንግዲህ ክርስትና ውስጥ ምን ቀረ? እኛ ግን እንሰብካለን። ስለዚህ ሞቲቬሽናል ስፒች ሞልቷል ዛሬ። የሚያነቃቃ ምናምን ከዲፕሬሽን ከምናምን ካላችሁ ነገር ምናምን የሚያወጣ ምናምን አድርጎ በቃ ፊል ጉድ ጋስፕል በየቦታው አለ አይደለም። ክርስቶስ ግን የለበትም። ጆን ስቶት የተባለ የእግዚአብሔር ሰው ወደ ጌታ ሄደዋል። እሱ ክሮስለስ ክርስቲያኒቲ ኤንድ ክራይስትለስ ክርስቲያኒቲ የ21 ቸርቹን ሲያይ ማለት ነው። ዛሬ ክርስትና ያለ ክርስቶስ ማለት ነው። እንዴት አስገራሚ ነገር ነው! ክርስትና ያለ ክርስቶስ፣ ክርስትና ያለ መስቀል ማለት ነው፣ ያለ ክሮስ። እና ሁለቱ ዋናው አይደንቲቲ የክርስቲያኒቲ መለያችን ክርስቶስና መስቀሉ ነው አይደለም። መስቀሉን ከወሰዱብን፣ ክርስቶስን ከወሰዱብን፣ እኛ ግን እንሰብካለን። የሆነ ነገር ሞልተዋል፣ የሚደረግ ነገር አለ እና ከለማበት ወደ ጋባበት እንደሚባል አሁን ሀገራችንም ብዙ ደስ የሚሉ አሁን የምሰማቸውን ቅድም ስናስብ በጣም እንሰማቸው ብዙም አድማጭ ብዙም ፎሎወር ብዙም ላይክ ብዙ ሼር ያላቸው ክራይስትለስ ክርስቲያኒቲ ክሮስለስ ክርስቲያኒቲ ነው። ጥሩ ንግግር ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሃሌሉያ። ደስ ይለኛል እዚህ ቸርች ውስጥ ሆናችሁ ስላላችሁ፣ ስለ አገልጋዮቻችሁ ስለሚያገለግሏችሁ፣ ሁሌ ስለ ክሮስ ስለ ክራይስት ስለምትማሩ እግዚአብሔር ይመስገን። በኖርዝ አሜሪካ ያሉ አብያተ ክርስቲያናት አትሊስት ከዚህ ዲፓርት ስላላረግን ክርስቶስ ኢየሱስ ስለሚሰበኩ በእኛ በኢትዮጵያን ኤንድ ኤርትራውያን ኮሚኒቲ ግን እየመጣ ያለውን ዌቭ ልንቋቋም ያስፈልጋል። አራተኛው የወንጌል ዋስትናው የእግዚአብሔር መንፈስ ነው። የወንጌል ዋስትናው የእግዚአብሔር መንፈስ ነው። የወንጌል ዋስትናው የእግዚአብሔር መንፈስ ነው። ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይሁም የመዳናችሁን ምን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱም የርስታችን ምንድን ነው? ማያዣ ነው፣ ቀብድ ነው። ዳውን ፔመንት ማለት ነው። በዚህ ሀገር ቤት ስትገዙ ዳውን ፔመንት አደረጉ የለም የራሳችሁ ይሆናል፣ በስማችሁ ይጻፋል። ይሄ ወንጌል ስትሰሙ የወንጌል ቀብዱ ወይ የወንጌል ዋስትና ዋራንቲው ጋራንቲው የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ ነው። ይሄን ወንጌል ሰምታችሁ ይላል በክርስቶስ አምናችሁ በተስፋው መንፈስ ታትማችኋል። ይሄ ደግሞ ዋራንቲ ነው፣ ጋራንቲ ነው። አንድ ቀን በሙሉ ሲመጣ ዳውን ፔመንት ተከፍቷል። ቅድም ስነግራችሁ አባቴ መደብር ላይ ጨርቅ እንዲሸጥ አስቀምጦኛል ስል ሲሸጥ ለምሳሌ አሁን በአእምሮዬ ላይ ትዝ ይለኛል ለአንድ ሴት ቀሚስ ለመሰፋት ከተፈለገ 3 ሜትር ያስፈልግ ነበር። አይ ቲንክ ዘንድሮም እንደሱ ነው፣ ያው ለውጥ ከሌለ ማለት ነው። ኦኬ 3 ሜትር። ስለዚህ የአንድ ሜትሩ ዋጋ አሁኑ ያኔ 10 ብር 5 ብር ምናምን ነበረ። አሁን 100 ብር እንበለው በሱ 1 ሜትር 100 ብር ከሆነ 3 ሜትሩ ስንት ይሆናል? 300 ብር አይደለም? የእጁ ደግሞ 100 ብር ከሆነ 400 ብር ነው። እና እቺ ወይዘሮ አየለች ልበላት፣ ወይዘሮ አየለች ስትመጣ 400 ብር ላይ ኖራት ይችላል። ስለዚህ አትሊስት 100 ብር 20% ማለት ነው ዳውን ፔመንት አይደለም? 100 ብር ትከፍልና ትለካለች። ደረት፣ እጅጌ፣ አንገት፣ ቁመት ምናምን ጡት ምናምን ይባልና በልኳ ልብሱ ይቆረጣል፣
ይሰፋል። እና ስንጽፍ ወይዘሮ አየለች 3 ሜትር በ1 ሜትር በ100 ብር የእጅ 100 ብር 400 ብር እና ከ400 ብር 100 ብር ቀብድ ከፍላ ዳውን ፔመንት አድርጋ 300 ብር ይቀርባታል። ቀጠሮ ለሴፕቴምበር 1 ለእንቁጣጣሽ ሴፕቴምበር 11 ይባላል። ከዛ ጨርቁ ይቆረጥና ለኔ ቆርጥና 3 ሜትር ለሰፊው ሰጣዋለሁ። ሰፊው ይለካል። ከዛ ሰፍቶ እርጎ በቁመቷ በልኳ ቀሚሱ ይሰፋና ይሰቀላል ማለት ነው። እንደ ሳምፕል የምታዩት ማለት እና ለጳጉሜ መታ ለእንቁጣጣሽ ልትወሰው ስትል ትመጣለች። ልብሱን ታያለች። በልኳ ነው የሰፋው። በሷ ቀብድ ከፍላለች። በሷ በደም ፊትድ የሚሆን ከስተም ነው ከስተም ሆነ። ከዛ ታያለች። ከዛ 300 ብሩን ታመጣና ቀሚሷን ለብሳ አበባ ይሾይ አይደል ትላለች። ያ የከፈለችው ቀብድ መታ እስክትወሰው ሙሉ ለሙሉ የሷ እስክታረገው የቀረውን ነገር ከፍላ ማለት እና ባመንን ጊዜ አባ ብለን የምንጮህበትን የልጅነት መንፈስ እግዚአብሔር መንፈሱን ዳውን ፔመንት አድርጎ ሰጥቶናል። አንድ ቀን ደግሞ ጌታ በክብር ሲመጣ ሙሉ ሪደምፕሽን ያለው ሙሉ መዋጀት ያለው አሁን በቀብድ ነው ሙሉ በሙሉ መዋጀት ያለው ጌታ በክብር ሲመጣ ይሄ የሚሞተው የማይሞተውን ሲለብስ ይሄ አካላችን በክብር ሲለወጥ ያኔ እሱ በክብር ሲቀበለን ሃሌሉያ ያኔ የጠራንን የመረጠንን አንድ ቀን ጀስቲፋይ ሲያደርገን ያ ጀስቲፋይ የሆነውን ግሎሪፋይ ሲያደርገን ሙሉ በሙሉ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ የወንጌል ዳውን ፔመንቱ ቀብዱ የመንፈስ ቅዱስ ሀሎት የመንፈስ ቅዱስ ህትመት ነው። የሱ ነን። ይሄ ቀሚስ የሷ ነው እንደተባለ ይሄ ልጅ የኔ ነው ተብሎ በእያንዳንዳችን ላይ መንፈሱ ተመቷል። ክብር ለእግዚአብሔር ይሁን። አባቶይ ብለን ምንጮህበት የልጅነት መንፈስ ተሰጥቶናል። የወንጌል ዋስትናው የእግዚአብሔር መንፈስ ቅዱስ ነው። the seal of God አይደለም የእግዚአብሔር ማተም ተመቶብናል። አንተ የኔ ነህ አንቺ የኔ ነሽ በስም ጠርቼሃለሁ የሚባል ተመቶብናል። ቀብድ ተከፍሎብናል። አንድ ቀን ጌታ ይመጣና ገንዘቡ የሆነውን የራሱ ያደርገናል። ሃሌሉያ! ይሄ የእግዚአብሔር ቃል እውነት ነው። የወንጌል ዋስትናው የእግዚአብሔር መንፈስ ነው። ወንጌላችን ይላል አንደኛ ተሰሎንቄ 1:5 ላይ በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ወንጌላችን በኃይልና በመንፈስ ቅዱስ አንደኛ ቆሮንቶስ 2:4 ላይ ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል ብቻ አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይመሰረት ነው። ወንጌል ኃይል አለው ታውቃላችሁ። ማንም ኃይል የማይሰጠውን በመሐላ በማቆም በመወሰን በዲሲሽን ምናምን ሳይሆን የእግዚአብሔር ኃይል ሲመጣ ኃጢአትን ኖ ማለት እንችላለን። ለእግዚአብሔር ቅድስና መኖር እንችላለን። ወገኖች የመንፈስ ቅዱስ ኃይል ያስፈልገናል በየጊዜው። የሶማሌን ኮሚኒቲ ለመድረስ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ። ከዛ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። የመንፈስ ቅዱስ ኃይል ያስፈልገናል። ክብር ለእግዚአብሔር ይሁን። በወንጌል አላፍርም፣ ምክንያቱም ለሚያምኑ ሁሉ ለድነት የሚሆን የእግዚአብሔር ምንድነው? ኃይል ነው። ሮሜ 1:16 አምስተኛው እና የመጨረሻው የወንጌል ዓላማው የእግዚአብሔር ክብር ነው። የኛ መዳን ብቻ እንዳይመስላችሁ። የኛ መዳን አልቲሜትሊ እኛ ድነን እንድንቀር ሳይሆን አይደለም። ማዳን ኃጢአተኛው ማዳን የሚችለው እግዚአብሔር ይመሰገን ዘንድ ነው። ኤፌሶን 1:12 ላይ እና 14 ላይ ኤፌሶን 1:12 ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆን ነው እኛ ለክብሩ ምን እንሆን ዘንድ ነው? ምስጋና እንሆን ዘንድ ነው። ወንጌል ሰምታችሁ ቅድም ባነበብነው ክፍል ነው። ቁጥር 14 ለክብሩ ምስጋና ለመሆን የእግዚአብሔር የሆኑትን እስኪዋጅ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ቅድም መያዣ የተባለው ለክብሩ እንድንሆን የወንጌል እሱ ነው። ትናንትም ባነበብነው አቤቱ አሕዛብ ያመስግኑ፣ አሕዛብ ያመስግኑ፣ ደስ ይበላቸው። ክብር ለሱ እንዲመጣ የሚሽን ዋናው ዓላማው ክብር ለሱ እንዲመጣ ነው። የወንጌልም ዓላማው ክብር ለሱ እንዲመጣ ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ነው መግቢያ በራፋችሁ ላይ ስገባ እዚህ ቸርች የተጻፈው ሮሜ 11:36 ሁሉ ከሱ በሱ ለሱ ነው። ወንጌል ከሱ ነው። ወንጌል በሱ ነው። ወንጌል ተመልሶ ለሱ ነው። ለሱ ከዘላለም እስከ ዘላለም ክብር ይሁን።
አሜን። በላቲን ሶሊ ዲዮ ግሎሪያ፣ ክብር ለእግዚአብሔር ብቻ ይሁን። እሱ ነው የወንጌል ምንጩ፣ እሱ ነው የወንጌል ምክንያቱ፣ እሱ ነው በወንጌል ዋስትናው ያደረገን። አልቲሜትሊ ደግሞ ለሱ ክብር እንዲሆን ነው፣ ይመሰገን ዘንድ ነው፣ ጸጋውን ያሳይ ዘንድ ከኃጢአተኞች ዋና የመሆነውን እኔን አዳነ የጸጋውን ትልቅነት ዲስፕሌይ ያደርግ ዘንድ አይደለም። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ኃጢአተኛ የሆነውን እኛ በልጁ አስታረቀን አይደል? እግዚአብሔር ከወደደን በምሕረቱ ይላል። በምሕረቱ ምን ስለሆነ? ባለጠጋ ስለሆነ። ኢትዮጵያ በቅርብ ሄጄ ስለዚህ ቃል ስናገር ባለጠጋ የሚል እኔ በነበርኩበት ዘመን ባለጠጋ የሚባል ቱጃር ምናምን ሲባል ሰምታችሁ ወይ? በእኛ ዘመን ነው። አሁን ባለጠጋ ስጡኝ ወጣቶች፣ ያንግ አደልት የሆናቸው አሁን አዳዲስ ቃል አምጥተው ባለጠጋ ገንዘብ ያለው ሰው፣ በጣም ብዙ ሀብታ ያለው ሰው ምን ይባላል? ኢንቨስተር። ኦኬ፣ በአማርኛ አውጥተውለታል። ቅባት የሚባል ሰምታችኋል? ቅባት ብለውታል። በጣም ሀብታም የሆነ ሰው ቅባት ብለዋል። እንግዲህ የተቀባ ብለው አምጥተው ነው። ቱጃር፣ ዲታ ምናምን የሚባለው ዘመን አልደረሳቸው? ነገሩኛ ሌላ ነው ስነገሩ የምጠብቁ ከበርቴ። አዎ ከበርቴ ነው። ሌላ ብዙ ነገር አለ። አይዞሽ በይው አስተላልፉልኝ። ምን አለች? ጥቅ ነው እዚህ ድረስ። ፓስተር ተስፋ ወርቅነህ ሂውስተን ቴክሳስ ያለው አገልጋይ አንዴ በእኛ ዘመን አለ ሲናገር ስለ ሀብታም ሰው ባለጠጋ ሰው፣ በእኛ ዘመን እኛ ልጆች በነበርንበት ጊዜ በጣም ሀብት ያለው ሰው ምንለው ምን ነበር ታውቃላችሁ? አለ በጣም ሀብት ከልክ በላይ የተትረፈረፈ ሀብት ያለው ሰው ይሄ ሰውዬ የጨቀየ ሀብታም ነው እንል ነበር አለ። የጨቀየ ዋው፣ ደስ የሚል ቃል ነው። በቃ በሀብት ጭቅየ እግዚአብሔር በምሕረቱ ባለጠጋ ነው ሲል ወደዚህ ሲመጣ እግዚአብሔር በምሕረት የጨቀየ ነው። ምሕረቱ የበዛ ነው። ምሕረቱ ብዙ ነው። እግዚአብሔር ይሄ የምሕረቱን ደግሞ ብዛት ያሳይ ዘንድ ከኃጢአተኛ ዋና በመሆን በእኔ ላይ ገለጠው። የትኛውም ኃጢአት ብናረግ ከእግዚአብሔር ምሕረት አንበልጥም አይደለም። የእግዚአብሔር ምሕረት የማይሽረው ኃጢአት የለም። የልጁ ኢየሱስ ክርስቶስ ከኃጢአት ሁሉ ያነጻናል። ከጸጋው የሚበልጥ ኃጢአት የለም። እንግዲህ ታዲያ ጸጋ ስለበዛ ኃጢአት እንስራ? አልወጣኝም ብለዋል ጳውሎስ። እኔም አልወጣኝም አይደለም። ግን የትኛውም ነገር ብንኖር የእግዚአብሔርን ምሕረት አያልፍም ወገኖች ሆይ። እግዚአብሔር በምሕረቱ ባለጠጋ ነው። ለምን? ስሙ ይከብር ዘንድ። እነዚህ አምስቱ እንግዲህ የኢየሱስ ክርስቶስ ወንጌል፣ የወንጌል መሰረቱ ምንድነው? የእግዚአብሔር ቃል ነው። የወንጌል ምክንያቱ የእግዚአብሔር ፍቅር ነው። የወንጌል እምብርቱ ማዕከሉ ማን ነው? የእግዚአብሔር ልጅ ነው። የወንጌል ዋስትናው የእግዚአብሔር መንፈስ ነው። የወንጌል ዓላማው የእግዚአብሔር ክብር ነው። ወንጌል ይሄ ነው። ይሄን ታዲያ ወንጌል ስንሰማ ይሄ ነው። ይሄ ወንጌል ክብር ለእግዚአብሔር ነው የሚያመጣው ወይስ ለሰባኪው ነው? ለዚህ ነው ብለን ቴስት ማድረግ አለብን። ወንጌል እየሰበኩ የመሰላቸው ራሳቸውን ግሎሪፋይ ከሚያደርጉ ይሄ ወንጌል ማዕከሉ ክርስቶስ ነው ወይስ ሰው ነው ወይስ ላክት ናቸው? ልዩ ፍጥረት ነው ማዕከሉ? አይደለም አይደለም። ይሄን ቴስት ማድረጊያ በአምስቱ ቴስት እንድታደርጉ እንግዲህ ይሄ ከሆነ ምን እናርግ ነው? ምን እናርግ? ፊልጵስዩስ 1:27 ጥሩ ቃል አለ እንዳው የሚጠቀልልልን ለክርስቶስ ወንጌል እንደሚገባ ምን አድርጉ ይላል? ኑሩ። ለክርስቶስ ወንጌል እንደሚገባ ኑሩ። ይሄ እንደሚገባ የሚለውን ቃል ወርድ ስተዲ ያጠኑ ሰዎችን አይቼ አንብቤ ያለው በጣም ገርሞኛል። አሁንም ይሄ ቅድም በነገራችን ላይ ዳውን ፔመንት የተባለው የማርኬት ፕሌስ ቋንቋ ነው። ይሄም ደግሞ የተገባ የሚለውም የማርኬት ፕሌስ ቋንቋ ነው። እዚህ ሸምሱ ቤት ስኳር ልገዙ ምናምን ሄዳችሁ ድሮ እዛኛ ሰፈር የሆነ ሱቅ ስኳር ጨው ስገዙ ትዝ ትላችኋለች። እንደዚህ ሚዛን እንደዚህ የሆነ ከዛ 1 ኪሎ ድንጋይ ያነሳና እዚህ ላይ ያስቀምጣል አይደለ? ሚዛኑ እንዲህ ይደፋል። ከዛ እዚህ ላይ ወይ ጨውን ስኳሩን ይጨምራል። ሲደፋ ይሄ ድንጋዩ ብድግ ሲል
እዚህ ጋር እንዲህ የሆነ ነገር አለ ወጣ ያለ እና እንደዚህ የሆነና ልክ ሲስተካከል ለ1 ኪሎ የተገባ ስኳር ሲደረግበት ሚዛናዊ ይሆናል። እንዳውም ትንሽ እቺ ልፍ ሲልበት ጨውን አንስቶ አታዋት እንጂ ምናምን እንላለን አይደለም? የተስተካከለ ነገር ሚዛን ልክ ሚዛን። ስለዚህ የተገባ ለተቀመጠው ድንጋይ የተገባ የተስተካከለ ስኳር ወይንም ጨው ሲያደርግ ሚዛን ይሆናል ማለት ነው። ለክርስቶስ ወንጌል እንደሚገባ እና አሁን ጥያቄው ለወንጌል እንግዲህ ወንጌል ያደረገልንን ታያላችሁ። ሙታን የነበርነውን ሕይወትን ሰጥቶ ጠላት የነበርን እና ሚዛኑ ላይ ሲያስቡና እዚህኛው ሚዛን ላይ ወንጌል ቁጭ ብሏል። ወንጌል ቁጭ ብሏል እና ጳውሎስ ይሄንን ወንጌል የሚመጥን ይሄን ወንጌል ባላንስ የሚያደርግ ኑሮ ይሄ ታዲያ በሰው ኃይል ይቻላል እንዴ? እንዴት ሆኖ ነው ከወንጌል የተስተካከለ ኑሮ ለወንጌል እንደሚገባ ኑሮ? ብዙ ቦታ አለ የተገባ ኑሮ እንድንኖር እግዚአብሔር ይጠይቀናል። ይሄን የምናደርገው በመንፈስ ቅዱስ ኃይል ነው፣ ብቻችንን የምንችለው አይደለም። ጳውሎስ ይሄን ሲያደርግ 3 ቃላት ላሳስባችሁ እወዳለሁ። እንዴት እንኖር? 3 ነገር እንደ የተገባ ኑሮ እንኖር የሚለው አንደኛ እንደ ባላደራ እንኖር፣ እንደ ባላደራ እንኖር። ነገር ግን ወንጌልን ባደራ ለመቀበል እግዚአብሔር ብቁ አድርጎ ስለቆጠራቸው ሰዎች ሆነን እንናገራለን። ይሄም የምናደርገው ልባችንን የሚመረምረውን እግዚአብሔርን እንጂ ሰዎችን ደስ ለማሰኘት ብለን አይደለም። ወንጌልን ምን ይሰጠን ዘንድ አደራ በሉኝ እስቲ። አደራ። ወንጌል አደራ ነው። አደራ እንዳለበት ሰው እንኖር ነው። አደራ ሰጥቶን ሄደዋል አይደለም? እስከ ምድር ዳርቻ ግሬት ኮሚሽን አይተናል። ባላደራ ነን እኛ፣ የወንጌል ባላደራ ነን። ይሄን አደራ ተቀብለናል። ይሄን አደራ ባንወጣ ባለዕዳ ነን። ሁለተኛው እንደ ባለ ዕዳ እንኖር። ሮሜ 1:14 ላይ እንዲህ ይላል። ሮሜ 1:14 ላይ ሁለተኛ እንደ ባለ ዕዳ እንኖር። ለግሪክ ሰዎች ላልተማሩ፣ ለጥበበኞች ለማያስተውሉ ምን አለብኝ? ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌል ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። እንዳው አውሩ ብላችሁ እንደ ሴሚናር ቢሆን ዕዳና አደራ ልዩነቱ ምንድን ነው ሲል ደቂቃ እናንተ ዝም ብላችሁ በአእምሯችሁ ወስዱ። ዕዳና አደራ አጠገባችሁ ካለው ሰው 1 ደቂቃ ልስጥ አውሩ። እኔ እስከዛው አጠጣለሁ። እሺ እንዳላችሁት ነው፣ እንደተናገራችሁት ነው። ወንጌል ሁለቱም ነው፣ ዕዳም ነው አደራም ነው። ምናልባት ምን መሰረታዊ የሆነ አደራ በሰጪው ኢኒሼቲቭ ይሄንን ነገር አስቀምጥልኝ ተብሎ የሚሰጥ ነው። ዕዳ ደግሞ በተቀባዩ ኢኒሼቲቭነት እንደዚህ የሆነ ነገር አበድረኝ ተብሎ ተሰጥቶት ሳይመለስ ሲቀር ዕዳ ነው። ወንጌል ሁለቱም ነው፣ ዕዳም ነው አደራም ነው። አደራችን እንወጣ፣ አደራም ካልተወጣን ዕዳ አለብን ወንጌልን ባንሰብክና ይሄንን ልብ በሉ። ከኛ ከዚህ ከሰሞኑ ከሚሽን ትሬኒንጋችን ጋር ይሄዳል። ለግሪክ ሰዎች ላልተማሩ፣ ለጥበበኞች ለማያስተውሉ ዕዳ አለብኝ። በእኛ ኮንቴክስት ስንመጣ ለነጩ፣ ለጥቁሩ፣ ለሱማኔው፣ ለሊባንኑ አይደለም ለሚድልስቱ ዕዳ አለብኝ፣ ዕዳ አለብኝ። ወንጌል እየመረጠን አንተ ምንድነህ ነጭ ነህ ጥቁር ነህ እያልን የምንዘጋው የምንከፍተው ነገር አይደለም። ለፍጥረት ሁሉ የሚሰበክ ነው። ዕዳ አለብን። እንደ እውነቱ ከሆነ እኔ ኖርዝ ካሮላይና ካለሁት ይልቅ እናንተ እዚህ ሚኒያፖሊስ ያላችሁ ዕዳ አለባችሁ ለሶማሌ ለመድረስ። ምክንያቱም በራችሁ ጋር ስለሆነ። በሮሜ ላሉ ገና ላላያቸው ነበር ተዘጋጅቻለሁ ልሰብክ እንኳን የሚለው። ይህ የጳውሎስ ዕዳ መንፈስ በእኛ ላይ እግዚአብሔር ይላከው። ባላደራነት ስሜት ይሰማን። ሸክም ይሰማሃል ወይ ክርስቲያን ወንድም ሆይ ብለን የዘመርነው ክርስቲያን እህቴ ወይ ዕዳ አለብን። እንደ ባላደራ እንኖር፣ እንደ ባለዕዳ እንኖር። ሶስተኛ
ለመጨረሻው እንደተገደደ ሰው እንኖር፣ ግዳጅ እንዳለበት ሰው እንኖር። እዚሁ ሮሜ 1:16 ላይ ወንጌል መስበኬ አያስመካኝም፣ የምሰብከው ግን ምን ይላል? ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ወዮልኝ። ቫው ቱ ሚ ግዴታዬ ነው። በቃ ምንም ኦፕሽን የለኝም። መስበክ አለብኝ። ግዳጅ እንዳለው ሰው የክርስቶስ ፍቅር ግድ ይለናል አይደለም? ግድ ይለናል። ፍቅሩ ግድ ይለናል እንድናወራ እንድንናገር። እሱ እኛን የወደደበት ፍቅር ግድ ይለናል። ምላሽ እንኳን መስጠት ካለብን የወንጌል ባላደራ፣ የወንጌል ባለዕዳ፣ የወንጌል ግዴታ ነን። እነዚህ ሶስቱ ወንጌል አደራ ነው፣ ግዴታ ነው፣ ዕዳ ነው። ወንጌል አደራ ነው፣ ግዴታ ነው፣ ዕዳ ነው። የተመጣጠነ ህይወት እንኖር። ይህንን ነገር በአእምሯችሁ ላይ እንዲቀመጥ አስባለሁ። ዕዳ ነው ወገኖች፣ ዕዳ አለብን። በእውነት ዕዳ አለብን። ብዙ መስዋዕትነት ከፍለው በብዙ ሞት እኛ ድረስ ያለንበት ሀገር፣ አፍሪካ ሀገር ሁሉ፣ ኤዥያ ችግር ባለበት ሀገር ሁሉ በብዙ መስዋዕትነት ዕዳ ስላለባቸው ነው እኛ ጋር መጥተው ወንጌልን የሰበኩት። እኛ ደግሞ እዚህ ቁጭ ብለን በአሜሪካን ሀገር ምንም ህግም ሁሉ ባለበት ሀገር የፈለግነውን ብናመልክ የፈለግነውን ብናደርግ ማንታሰርበት ማንሰደድበት ሀገር ውስጥ ቁጭ ብለን ወንጌልን ባንሰብክ ባለዕዳዎች ነን። በእውነት ባለዕዳዎች ነን። ከሰማነው ነገር ዋናው ቁም ነገር የዳንበት ክርስቶስ ወንጌል ምንነት እንደሚገባ በመረዳት መልካሙን የምስራች ለፍጥረት ሁሉ በማድረስ እግዚአብሔርን እናክብር። ወንድሞች ሆይ ይሄ ዳንበት ወንጌል እኛ እፎይ እንዳልን እነሱም እፎይ ይበሉ። እኛ እንዳረፍን ከኃጢአት ስቃይ እነሱም ይረፉ። እኛ ነፃ እንደወጣን እነሱም ነፃ ይሆኑ። ወንጌል በመካከላችን የምስራች ጉድ ኒውስ አለን። ዓለም ሁሉ ባድ ኒውስ ውስጥ ባለችበት ጊዜ ዛሬ መልካሙን ምስራች የሚያወሩ የሚናገሩ እንዴት ያማሩ ናቸው እንደሚል ወገኖች ሆይ መልካም አለን፣ ጉድ ኒውስ አለን። በስራ እንጸድቃለን ብሎ ለሚያስቡ አይደለም፣ በስራ አይደለም መጽደቅ። አንድ ቀን ክርስቶስ ኢየሱስ በመስቀል ላይ ፈጽሞታል። ታውቃላችሁ፣ ሁሉም ሃይማኖት ከክርስትና ውጪ ለመዳን ዲኦ ነው የሚሉት። ዱ ክርስቲያኒቲ ብቻ ነው ጌታ ኢየሱስ ክርስቶስ ያስተማረው DONE it is done። ኢየሱስ በመስቀል ላይ ጨርሶታል። የምናደርገው ምንም ነገር የለም። ከዲኦኤንኢ ነው የምናገባው። ደስታ ነው፣ ትልቅ የምስራች ነው። የምታደርገው ነገር ማንም የለም። የምትሰራው ነገር አምላክን እግዚአብሔርን አይኑን ለመሳብ ኢየሱስ ክርስቶስ ባንተ ብትክ፣ ባንተ ቦታ፣ ባንተ ፈንታ በመስቀል ላይ ሞቶ ኤሪዝ ደን ብሎታል። ይሄ ወንጌል ነው። ስለዚህ ይሄ ለሚያምን ሁሉ በነፃ እግዚአብሔር ለልጁ የሰጠው ወንጌል ነው። ባንተ ምትክ፣ ባንቺ ምትክ የሞተ አለ። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ቆመን እንጸልያለን።